ዩኒት 5 ላይ ኬሚካል ኢኩሊብሪየም የሚል ቶፒክ ነው የምናየው። ምን ማለት እንደሆነ እናያለን። ሚክስ 10 ሚሊ ሊትር ኦፍ 0.1 ሞል ፐር ሊትር ኦፍ ሃይድሮክሎሪክ አሲድ ሶሉሽን ዊዝ 10 ሚሊ ሊትር ኦፍ 0.1 ሞል ፐር ሊትር ሶዲየም ሃይድሮክሳይድ እና ሃይድሮክሎሪክ አሲድን ከሶዲየም ሃይድሮክሳይድ ጋር ሚክስ አድርጉ እያለ ነው። ሁለቱም 10 ሚሊ ሊትር በቮሊዩም 10 ሚሊ ሊትር ናቸው። ኮንሰንትሬሽናቸው 0.1 ሞል ፐር ሊትር ነው። ይህም 0.1 ሞል ፐር ሊትር ነው። ስለዚህ ናው ዲስከስ ኢች ኦፍ ዘ ፎሎዊንግ ኩዌስችንስ። እዚህ ጋር የተሰጡ ጥያቄዎችን ዲስከስ አድርጉ። ዋት ኢዝ ዘ ኮንሰንትሬሽን ኦፍ ሶዲየም ክሎራይድ ፎርምድ? እዚህ ጋር ውጤቱ ምንድነው? ይሄ ሶዲየም ከክሎሪን ጋር ይገናኛል። ሶዲየም ክሎራይድ ፕላስ ኤች ከኦኤች ጋር ኤች2 ነው የሚሆነው ሊኩዊድ። ስለዚህ የሶዲየም ክሎራይድ መጠን ስንት ነው እያለ ነው። ኮንሰንትሬሽኑ ፎርምድ የሚሆነው ኮንሰንትሬሽን ሶዲየም ክሎራይድ 0.1 ሞል ፐር ሊትር ነው ፎርምድ የሚሆነው። how much HCl and NaOH remain uncreated ማለት unreacted። ምን ያህል ሃይድሮክሎሪክ አሲድ እና ሶዲየም ሃይድሮክሳይድ ይቀራል ሪያክት ሳይሆን በሪያክታንት ሳይድ ላይ የሚቀር የለም። ሙሉ በሙሉ ይሄ ተቀይሮ ወደ ፕሮዳክት ነው የሚቀረው። ሶ ሪሜን የሚያደርግ ወይንም ሪያክት ሳይሆን የሚቀር የለም። ኢዝ ሪያክሽን ኮምፕሊት? ሪያክሽኑ ኮምፕሊት ነው። የስ ሪያክሽኑ ኮምፕሊት ነው ይባላል። ሪያክታንቱ ሙሉ በሙሉ ወደ ፕሮዳክት ተቀይሮ ስላለቀ። ኢን ዩኒት 4 you have learned about the rate of reaction። ዩኒት 4 ላይ ስለ ሪአክሽን ፍጥነት ተምራችኋል። you have also studied the time taken for half of the reaction to be completed። እና የሪአክሽኑ ሪአክት ሲያደርግ የሪአክታንቱ ግማሽ ሪአክታንት ሪአክት አድርጎ ለማለቅ ምን ያህል ጊዜ ይፈጃል የሚለውን ሃፍ ላይፍም ተምራችኋል። however some questions have not been yet answered yet። ነገር ግን አሁንም ያልተመለሱ ጥያቄዎች አሉ። እነዚህም ጥያቄዎች do all reactions reach to completion? የመጀመሪያው ጥያቄ ሁሉም ሪአክሽን ወደ ኮምፕሊሽን ይደርሳል ወይ? ማለት እዚህ ጋር እንዳልነው ሪአክታንት ሙሉ በሙሉ ያልቃል ወይ ወደ ፕሮዳክት ተቀይሮ በሁሉም ሪአክሽን? if not then how much of the reactants remain uncreated? እና ካልሆነ ሁሉም ሪአክሽኖች ኮምፕሊሽን ውስጥ ማይደርሱ ከሆነ ወይንም ደግሞ የተወሰኑ ሪአክታንት የሚቀሩ ከሆነ ምን ያህል ሪአክታንት ይቀራሉ? what is the extent of the reaction it took? እና ምን ያህል ሪአክሽን ይካሄዳል? why does the reaction reach to completion? እና ወደ ኮምፕሊሽን የሚደርስም ከሆነ ለምንድን ነው ወደ ኮምፕሊሽን የሚደርሰው ወይንም ሪአክታንቶቹ ኮንቨርትድ ሆነው የሚያልቁት? why does it attain equilibrium? ኢኩሊብሪየም ላይ ለምን ይደረሳል? እነዚህ ጥያቄዎች ኬሚካል ኢኩሊብሪየምን ስናጠና የሚመለሱ ናቸው። ኬሚካል ኢኩሊብሪየም ብለን እንጀምራለን። reversible and irreversible reactions. Consider the reactions that involve both gaseous reactants and products. ሪአክሽኑ ጋሺየስ ሪአክታንቶችንም ፕሮዳክቶችንም የያዘ ነው። ጋስ የሆኑ ሪአክታንቶችና ፕሮዳክቶች አሉ። what will happen if the reaction takes place in an open vessel or container? ክፍት በሆነ ኮንቴነር ሪአክሽኑ እየተካሄደ ከሆነ ምን ይፈጠራል? ሪአክታንቶቹ ወደ ፕሮዳክት ይቀየራሉ። ነገር ግን ፕሮዳክቱ ተመልሶ ወደ ሪአክታንት አይቀየርም። ሪአክታንት ወደ ፕሮዳክት ይቀየራል። ፕሮዳክቱ ተመልሶ ወደ ሪአክታንት አይቀየርም። ለምን? ጋስ ፕሮዳክቱም ላይ ጋስ ስላለ ጋሱ ተኖ ይወጣል ማለት ነው። ነገር ግን ይሄን ቬስል ብንዘጋው ወይንም ኮንቴነሩን ብንዘጋው ሪአክታንት ወደ ፕሮዳክት እየተቀየረ ፕሮዳክቱ እዛ ውስጥ ስላለ ተመልሶ ደግሞ ወደ ሪአክታንት ይቀየራል። ሶ በክሎዝድ በሚሆንበት ጊዜ ወደ ኮምፕሊሽን አይደርስም። ኮምፕሊሽን ላይ አይደርስም። ኦፕን ቬስል በሚሆንበት ጊዜ ኮምፕሊትሊ ሪአክታንቱ ወደ ፕሮዳክት ይቀየራል። ሪአክታንቱ ሪአክት አድርጎ ያልቃል ኦፕን ሲሆን። ክሎዝድ ሲሆን ግን ፕሮዳክቱ ተመልሶ ወደ ሪአክታንት ስለሚመጣ ምን አይሆንም? ኮምፕሊትድ አይሆንም። ወደ ኮምፕሊሽን አይደርስም። ፕሮዳክቶቹ ሰም ፕሮዳክት ወደ ሪአክታንት ይቀየራሉ። ስለዚህ ኢሪቨርሲብል ማለት ሪቨርሲብል ሪአክሽን ወደ ኋላ የሚመለስ ሪቨርሲብል ይባላል። የመጀመሪያው ኦፕን ኮንቴነር ሲሆን ግን
ኢሪቨርሲብል የሆነ ሪያክሽን ነው የሚሆነው። የኛው ሪቨርሲብል ሪያክሽን ይሆናል። ሜኒ ኬሚካል ሪያክሽንስ ፕሮሲድ ቱ ኮምፕሊሽን። አብዛኞቹ ኬሚካል ሪያክሽኖች ወደ ኮምፕሊሽን ይደርሳሉ። ኢን ሰች ታይፕስ ኦፍ ሪያክሽንስ ዘ ሪያክታንትስ አር ኮንቨርትድ ቱ ዘ ፕሮዳክትስ ኤንድ ዘ አማውንት ኦፍ ሪያክታንትስ ሌፍት አፍተር ዘ ሪያክሽን ኢዝ ቬሪ ስሞል። ወደ ኮምፕሊሽን ደረሰ ከተባለ ሪያክሽኑ ሪያክታንቱ ወደ ፕሮዳክት ይቀየራል እና ወደ ፕሮዳክት ያልተቀየረ ሪያክታንት ምናልባት ጥቂት ነው የሚሆነው ወይንም ደግሞ ምንም ሪያክታንት ላይቀር ይችላል። such reactions are called irreversible reactions or one way reactions። እንደዚህ አይነት ሪያክሽኖች irreversible ወደ ኋላ መመለስ የለም። ፕሮዳክት ተመልሶ ወደ ሪያክታንት አይቀየርም። irreversible reactions ወይንም one way reaction ይባላሉ። one way ሪያክታንቱ ወደ ፕሮዳክት መቀየር ብቻ ነው። ፕሮዳክቱ ወደ ሪያክታንት አይመለስም። በአንድ መንገድ ነው፣ ቀስቱ በአንድ በኩል ነው ያለው። one way reaction ይባላል። when the equation of an irreversible reaction is written, a single arrow is used to indicate that the reaction proceeds in only one direction። አሁን እንዳልኳችሁ irreversible reaction ሲጻፍ ኢኩዌሽኑ በአንድ በኩል ነው። ሪያክታንት አለ እዚህ፣ በአንድ በኩል ፕሮዳክት፣ ወደ ኋላ መመለስ የለም። ቀስቱ ወደ ፕሮዳክት ብቻ ነው። ለምሳሌ እዚህ ጋር ካርበን እና ኦክሲጅን ተገናኝተው ካርበን ዳይኦክሳይድ ሲፈጥሩ ይሄ irreversible reaction ነው፣ one way reaction ነው። on the other hand some reactions do not go to completion። በሌላ በኩል ደግሞ አንዳንድ ሪያክሽኖች ወደ ኮምፕሊሽን አይደርሱም፣ ወደ ፍጻሜ አይደርሱም። such reactions are called reversible reactions or two way reactions። እንደዚህ አይነት ሪያክሽኖች reversible ወይንም two way reactions ይባላሉ። these reactions usually proceed both in the forward and reverse directions። በሁለቱም አቅጣጫ ነው የሚሄዱት እነዚህ ሪያክሽኖች። the reaction in which the original reactant form product is the forward reaction and the reaction in which the product are converted to the original reactant is the reverse or backward reaction። እና ሪያክታንቱ አለ ወደ ፕሮዳክት ይቀየራል፣ ፕሮዳክቱ ደግሞ ተመልሶ ወደ ሪያክታንት ይቀየራል። ሶ ሪያክታንት ወደ ፕሮዳክት የሚቀየርበት ፎርዋርድ ሪያክሽን ሲባል ፕሮዳክቱ ተመልሶ ደግሞ ወደ ሪያክታንት የሚቀየርበት ባክዋርድ ሪያክሽን ይባላል ወይንም ሪቨርስ ሪያክሽን ይባላል። ቱ ዌይ ነው። ቀስቱ ራሱ ደብል አሮ ነው። አሮ ቀስቱ ወደ ሪያክታንት አለ፣ ፕሮዳክት አለ፣ ከሪያክታንት ወደ ፕሮዳክት፣ ከፕሮዳክት ወደ ሪያክታንት ይመለሳል ነው፣ መመለስ ያለበት ነው። ሪቨርሲብል የሆነ ሪያክሽን ነው። ሶ እንደዚህ ከሌፍት ወደ ራይት ከራይት ወደ ሌፍት። ሶ ሪቨርሲብል ሪያክሽንን ስናይ ሪያክታንቶቹ እዚህ ጋር ያሉ ኤ እና ቢ እንሰጡ፣ ሲ እና ዲ እንሰጡ። ቀስቱን ስናይ ወደፊትም ይሄዳል፣ ወደ ኋላም ይመለሳል። ሶ ኤ ኤንድ ቢ አር ሪያክታንትስ፣ ኤ ኤንድ ቢ አር ፕሮዳክትስ። ስሞል ኤ ቢ ሲ ዲዎችን ደግሞ ስናይ ባላንሲንግ ኮኤፊሽንቶች ናቸው። ሶ ኤ ቢ ወደ ሲዲ የሚቀየርበት ፎርዋርድ ሪያክሽን ሲባል ሲዲ ተመልሶ ወደ ኤቢ የሚቀየርበት ደግሞ ሪቨርስ ሪያክሽን ወይንም ባክዋርድ ሪያክሽን ይባላል። ፎር ኤግዛምፕል ዘ ፎርሜሽን ኦፍ አሞኒያ ኢዝ ኤ ሪቨርሲብል ሪያክሽን። የአሞኒያ መፈጠር ከናይትሮጅን እና ከሃይድሮጅን አሞኒያ መፈጠር ሪቨርሲብል ሪያክሽን ነው። ያ ማለት ፕሮዳክት አለ እዚህ፣ ሪያክታንት አለ፣ ወደ ፕሮዳክት ይቀየርና ተመልሶ ወደ ሪያክታንትም ይቀየራል። Another example of reversible reaction፣ ሌላ ኤግዛምፕል ሃይድሮጅን አዮዳይድ ከሃይድሮጅን ጋስ እና ከአዮዲን ቬፐር፣ ሃይድሮጅን እና ከአዮዲን ሃይድሮጅን አዮዳይድ reversible reaction ነው። How do you distinguish between reversible and irreversible reactions? Irreversible reaction products do not convert back to reactants። irreversible reaction ላይ ፕሮዳክቶች ወደ ሪያክታንት ተመልሰው እንትን አይሉም፣ ከሪያክታንት ወደ ፕሮዳክት ነው ሪቨርሲብል ሲሆን። ሪቨርሲብል ሪያክሽን ደግሞ ሲሆን ሪያክታንት ደብል አሮ ነው ወደ ፕሮዳክት፣ ፕሮዳክትም ደግሞ ወደ ሪያክታንት ይቀየራል። ስለዚህ ወደ ባክዋርድ ሪያክሽን የለም በኢሪቨርሲብል ሪያክሽን። በሪቨርሲብል ላይ ግን ፕሮዳክትስ አር ኮንቨርት ባክ ቱ ሪያክታንትስ። ኢሪቨርሲብል ዘ ሪያክሽን ስቶፕስ ኮምፕሊትሊ ኤንድ ኦልሞስት ጎስ ቱ ኮምፕሊሽን። ሪያክሽኑ ስቶፕ ያደርጋል። ሪያክታንት ወደ ፕሮዳክት ይቀየር እና ያቆማል፣ ኮምፕሊት ይሆናል እና ሪያክታንቱ ኦልሞስት ያልቃሉ እና ኮምፕሊሽን ላይ ይደርሳል ነው።
በዚህኛው ግን the reaction never goes to completion all the time. Some reactants and products are present in the reaction mixture. እዚህ ላይ የሚያልቅ ነገር reactant ወደ product ወደ reactant ይቀጥላል። reactant ወደ product ወደ reactant እየሆነ it can be carried out in an open or closed vessel. open በሆነ vessel ወይንም ደግሞ closed በሆነ vesselም ሊካሄድ ይችላል። reversible reaction ግን generally carried out in closed vessel ነው። closed በሆነ vessel ውስጥ ነው የሚካሄደው። it takes place in one direction. ይሄ ዳይሬክሽኑ one direction ነው። በሲንግል arrow ነው የሚገለጸው። ይሄኛው in both direction ነው takes place የሚያደርገው። ስለዚህ በደብል arrow ነው የሚገለጸው። give examples of reversible and irreversible reactions. reversible እና irreversible የሆኑ ሪአክሽኖችን ኤግዛምፕል ሰጥ ይላል። ያው የተወሰኑትን መስጠት reversible የሆኑ ሪአክሽኖች ሰልፈር ከኦክሲጅን ጋር፣ ማግኔዥየም ከኦክሲጅን ጋር ማግኔዥየም ኦክሳይድ፣ ናይትሮጅን ከኦክሲጅን ጋር ናይትሮጅን ዳይኦክሳይድ። reversible ደግሞ ሪአክታንት ወደ ፕሮዳክት ወደ ሪአክታንት የአሞኒያ የሰልፈር ትራይኦክሳይድ እንዲሁም እንደዚህ ሪአክሽኖች አሉ። attainment and characteristics of chemical equilibrium. why do chemical reactions reach an equilibrium state? ለምንድነው equilibrium state ላይ የሚደርሱት chemical reactions? for a reversible reaction, the rate with which the reactants form products is the forward reaction rate, and the rate with which the products combine to produce the original reactant is called the reverse reaction rate. reversible reaction ላይ reactant ወደ product ይቀየራል ብለናል። productም ወደ reactant። ስለዚህ reactant ወደ product የሚቀየርበት ፍጥነት አለ አይደል? ያምን ይባላል forward reaction rate ይባላል። forward RF እንለዋለን። product ደግሞ ወደ reactant የሚመለስበት አለ reverse reaction rate ወይንም RR እንላለን። reverse reaction rate ፍጥነት አለ። at the beginning of the reaction, the forward reaction has a high rate but gradually decreases with time. እና መጀመሪያ የሆነ ሪአክታንት ወደ ፕሮዳክት ሲቀየር ምንድነው የሚሆነው? ሪአክታንት ብቻ አይደል ያለው በጣም ይቀየራል። በጣም እና ሪአክሽን ሬቱን በምናይበት ጊዜ ሃይ ነው የሚሆነው። ሃይ ከነበረበት ከዛ በሂደት ምን እየሆነ ይሄዳል? እየቀነሰ ይሄዳል። ፍጥነቱ እየቀነሰ ይመጣል ማለት ነው። እና ሪአክታንቱ ፎርዋርድ ሪአክሽን ሬት ሃይ ይሆናል ኢኒሺያሊ ያለው ሪአክታንት ብቻ ስለሆነ። the reverse reaction has a very small rate at the beginning but gradually increases as the product concentration increases until equilibrium is established. reverse rate ደግሞ ወይንም ፕሮዳክት የለም መጀመሪያ፣ ስለዚህ ዜሮ ነበር። ከዛ ምን መሆን ይጀምራል? የሱ ሪቨርስ ሪአክሽን ሬት መጨመር ይጀምራል ከዛ እስከሆነ ድረስ ኢኩሊብሪየም ላይ እስከሚደርስ ድረስ ሪቨርስ ሪአክሽን ሬት አነስተኛ ከነበረበት እንደዚህ መጨመር ይጀምራል። the equilibrium is attained when the rate of the two opposing reactions become equal. ኢኩሊብሪየም ላይ ተደረሰ የሚባለው ሁለቱ ሪአክሽኖች ፎርዋርድ ሪአክሽኑም ሪቨርስ ሪአክሽኑም ፍጥነቱ እኩል በሚሆንበት ጊዜ፣ እኩል ፍጥነቱ ልብ በሉ የሪአክታንት እና የፕሮዳክት ኮንሰንትሬሽን እኩል ሲሆን እየተባለ አይደለም። ሪአክታንት ወደ ፕሮዳክት የሚቀየርበት ፍጥነት እና ፕሮዳክት ወደ ሪአክታንት የሚቀየርበት ፍጥነት ፎርዋርድ ሪአክሽን ሬት እና ሪቨርስ ሪአክሽን ሬት እኩል ሲሆን ነው ኢኩሊብሪየም የሚባለው። እዚህ ጋር ለይተን ማወቅ አለብን። ሬት ኦፍ ፎርዋርድ ሪአክሽን ከሬት ኦፍ ሪቨርስ ሪአክሽን ጋር ነው እንጂ እኩል የሚሆነው ኮንሰንትሬሽን ኦፍ ሪአክታንት ከፕሮዳክት ጋር አይደለም ኢኩሊብሪየም ላይ እኩል የሚሆነው። ኮንዲሽንስ ፎር አቴይንመንት ኦፍ ኬሚካል ኢኩሊብሪየም ላይ ተደረሰ የሚባለው ምን ኮንዲሽንስ ይሟላ ነው? ዳይመራይዜሽን ኦፍ ናይትሮጅን ዳይኦክሳይድ ኢዝ ኤ ሪቨርሲብል ሪአክሽን። እዚህ ጋር ናይትሮጅን ዳይኦክሳይድ ወደ ዳይናይትሮጅን ቴትራኦክሳይድ የሚቀየርበት ሂደት ሪቨርሲብል ሪአክሽን ነው። መጀመሪያ ዳርክ ብራውን ነበር ናይትሮጅን ዳይኦክሳይድ፣ ከዛ በሂደት ወደ ፕሮዳክት ከለርለስ ወደ ሆነ ፕሮዳክት ወደዚህ ይቀየራል። when nitrogen dioxide is placed in an evacuated sealed glass vessel,
the intensity of the initial dark brown color gradually decreases መጀመሪያ እንደዚህ ከለሩን ስናይ ዳርክ ብራውን ነበር ከዛ ከለርለስ ከለር የሌለው ነው የሚሆነው በቬስል ክሎዝድ በሆነ ቬስል ሲቀመጥ እና ምን መሆን ይጀምራል መጀመሪያ ዳርክ የነበረው ከለሩን እያጣ ይሄዳል ዳርክ የነበረው በቀስ በቀስ ዳርክ ብራውን የነበረው ናይትሮጅን ዳይኦክሳይድ ቀስ በቀስ ተመልከቱ ከለሩን እያጣ ምን ወደ መሆን ከለርለስ ወደ መሆን ይመጣል ነው ያ ማለት ዳርክ ብራውን ከለሩ gradually decrease ያደርጋል however after some time the intensity of the brown color becomes constant ነገር ግን ከሆነ ጊዜ ቆይታ በኋላ ዳርክ ብራውን የነበረው የሆነ ስቴጅ ላይ ይደርስና ኢንተንሲቲው ኮንስታንት ወደ ሆነ ሌቭል ይመጣል እና ከሆነ ጊዜ በኋላ ስለዚህ why does the dark brown color intensity decreases at the start ለምንድን ነው መጀመሪያ ዳርክ ብራውን የነበረው ከለር እየቀነሰ ከዳርክ ብራውን ከመሆን ከለርለስ ወደ መሆን እየቀነሰ የነበረው ለምንድን ነው ያው ይሄ NO2 ወደ N2O4 እየተቀየረ ስለሆነ ነው ዳርክ ብራውን የሆነው ወደ ከለርለስ እየተቀየረ ስለሆነ ነው እዛው ውስጥ እንትን ይያላ አንዳንዱ ከለርለስ እየሆነ ነው ሶ በዛ ምክንያት ነው ኢንተንሲቲው እየቀነሰ ያለው ዳርክ ብራውን ከነበረበት why does the brown color become constant eventually ከዛ ከተወሰነ ጊዜ በኋላ ምን ይሆናል ከለሩ የሆነ ቦታ ላይ ዳርክ ብራውን የነበረው ከለርለስም ሳይሆን የሆነ እንደዚህ አይነት ቅርጽ ሼፕ ማለት መልክ ይዝና ይቆማል ለምንድነው እንደዛ የሚቆመው ኢኩሊብሪየም ላይ ደርሷል ማለት ነው ሶ ከዛ በኋላ ተጨማሪ የሚቀየር አይኖርም ወይንም ኔት ተጨማሪ የሚቀየር አይኖርም what will happen to the color if you check after a month ከወር በኋላ ብናየው ከለሩ እንደዚሁ ነው የሚሆነው አይቀየርም እንደዚሁ ነው የሚቆየው መጀመሪያ እየተቀየረ ምንድነው ማለት ነው ውስጥ ላይ ያሉት NO2 ወደ N2O4 ወይንም ከለርለስ ወደ ሆነ ሲቀየር ነው እንደዚህ እየጠራ ይመጣና በዛች ኮንስታንት ሆኖ ይቀመጣል ከረጅም ጊዜ በኋላ መተን ስናይም እንደነበረው ይሆናል ከወር በኋላ መተን ብናይም ኢኩሊብሪየም ላይ ደርሷል ከዛ በኋላ ኔት የሆነ ቼንጅ አይኖርም ኬሚካል ኢኩሊብሪየም ዳይናሚክ ኢኩሊብሪየም ኬሚካል ኢኩሊብሪየም ዳይናሚክ ኢኩሊብሪየም በመባል ይታወቃል ለምንድነው እንዲህ የተባለው reactants and products are interconverted continually even though the overall composition of the reaction mixture does not change reactant እና product interconvert ስለሚሆኑ ነው ዳይናሚክ ተለዋዋጭ ነው የተባለው reactant ወደ product ወደ reactant ይቀየራል ኢኩሊብሪየም ላይ ግን reactant ወደ product የሚቀየረው መጠን ራሱ product ወደ reactant ስለሚቀየር ለውጡ አይታይም ኢኩሊብሪየም ላይ ነው ኢኩሊብሪየም ላይ መቀየር ያቆማል ማለት አይደለም ይሄንንም እንዳትሳሳቱ የሚቀየረው መጠን ወደ reactant ወደ product ከዳርክ ብራውን ከለርለስ የሚሆነው መጠን ከከለርለስ ተመልሶ ዳርክ ብራውን ከሚሆነው ጋር እኩል ስለሆነ ነው ምንም ለውጥ እንደሌለ የሚመስለው ከረጅም ጊዜ በኋላ እንዲህ ሆኖ ይቀመጣል እንደማለት ነው ሶ ዳይናሚክ ኢኩሊብሪየም ነው once the equilibrium is reached a change in one direction is balanced by changes in the other direction አያችሁ ኢኩሊብሪየም ላይ ሲደረስ በአንድ ዳይሬክሽን ከሪአክታንት ወደ ፕሮዳክት የተደረገ ለውጥ ተመልሶ ደግሞ ከፕሮዳክት ወደ ሪአክታንት ያ ራሱ ለውጥ ስለሚሆን ኢኩሊብሪየም ወይንም ተመሳሳይ እንዲሆን ይሆናል to understand the conceptን ለመረዳት ይሄን ፊገር በመናይበት ጊዜ ሬት አለ ፍጥነት ይሄ ፎርዋርድ ሪአክሽን ሬት ነው መጀመሪያ ይሄ ፍጥነት ነው ፍጥነት እዚህ 0 ነው ፍጥነት የለውም ማለት ነው ከፍተኛ ፍጥነት ላይ ነበር ከዛ ሪአክሽኑ ሲካሄድ እየወረደ እየቀነሰ ይሄዳል ለምንድነው እየቀነሰ የሚሄደው ፕሮዳክትም ፎርምድ እየሆነ ስለሆነ ፕሮዳክትም ወደ ሪአክታንት የሚቀየርበት ፍጥነት እየጨመረ ስለሚመጣ ሶ ሪአክታንት ወደ ፕሮዳክት የሚቀየርበት ፍጥነት እየቀነሰ ፕሮዳክት ወደ ሪአክታንት የሚቀየርበት ደግሞ እየጨመረ ይመጣና ኢኳል ሬት ላይ ይሆናሉ የሆነ ሰዓት ላይ ፍጥነታቸው እኩል ይሆናል የሁለቱ ሶ ስዕሉ ያንን ነው የሚያሳየው ማለት ነው ኢኒሻሊ ሪአክታንት ብቻ ስላለ ፕሬዘንት ስለሆነ ፎርዋርድ ሪአክሽኑ ፋስት ይሆናል ከዛ ከተወሰነ ጊዜ በኋላ ሪቨርስ ሪአክሽኑም እያደገ ይመጣል
ሶ መጀመሪያ ፕሮዳክት አልነበረም። ከዛ በኋላ ሪቨርስ ሪያክሽኑ ከፍ እያለ ይመጣል። ሪያክሽን ፕሮግረስ ሲያደርግ ፎርዋርድ ሪያክሽኑ እየቀነሰ ሲሄድ፣ ምክንያቱም የሪያክታንት ኮንሰንትሬሽን ዲክሪዝ እያደረገ ይሄዳል ሪያክታንት ወደ ፕሮዳክት ስለሚቀየር። በዚህ ጊዜ የፕሮዳክቱ ከፍ እያለ ይሄዳል ሪያክታንቱ ሲቀንስ። ፕሮዳክቱ ከፍ ሲል ደግሞ ከፕሮዳክት ወደ ሪያክታንት የሚደረገው ሪቨርስ ሪያክሽን እየጨመረ ይመጣል። ያንን ነው የሚነግረው። ከዛ ከተወሰነ በኋላ ፎርዋርድ ሪያክሽኑ ከሪቨርስ ሪያክሽኑ ጋር እኩል ይሆናል። ያም ኬሚካል ኢኩሊብሪየም ነው። when this stage is attained the concentration of reactants and products do not change። ለበባሉ ኬሚካል ኢኩሊብሪየም ላይ ፕሮዳክት አይጨምርም፣ ሪያክታንት አይቀንስም። ኮንሰንትሬሽናቸው እዛ በደረሱበት እኩል ነው የሚሆኑት። ያ ማለት እኩል ሲባል በደረሱበት አይለወጥም ነው። ሪያክታንት ከፕሮዳክት ጋር እኩል ነው ማለት ሳይሆን ሪያክታንቱ እንደ ኢኩሊብሪየም ላይ ከደረሰ በኋላ አይለወጥም፣ ከፍ አይልም፣ ከዛ የበለጠ ወይ ዝቅ አይልም። ፕሮዳክቱም እንደዛው ኢኩሊብሪየም ላይ ተደርሷል። ፎር ኤግዛምፕል አሞኒያ ሲንተሲስ ላይ ስናይ ናይትሮጅን እና ሃይድሮጅን አሞኒያን ይሰጣሉ። at the beginning of the reaction only nitrogen and hydrogen are present። መጀመሪያ ሪያክሽን ሲጀመር ሪያክታንት ብቻ ነው ያለው። ስለዚህ ሪያክሽኑ ከፍተኛ ነው። ሁለቱም ኮምባይን እያደረጉ በከፍተኛ ፍጥነት ኮምባይን እያደረጉ ፕሮዳክትን አሞኒያን ይሰጣሉ። እና ናይትሮጅን እና ሃይድሮጅን ኮንሰንትሬሽኑ በፕሮግረስ በሂደት ምን እየሆነ ይሄዳል? እየቀነሰ ዲክሪዝ እያደረገ ሲሄድ የአሞኒያ መፈጠርም እየቀነሰ ይሄዳል። ሶ ሞር ኤንድ ሞር አሞኒያ ሞለኪውል ፎርምድ ይሆናል። በዚህ በኩል የአሞኒያ መጠን ከፍ ሲል ምን ይሆናል? አንዳንድ የአሞኒያ ሞለኪውሎች ተመልሰው መሰባበር ዲኮምፖዝ ማድረግ ይጀምራሉ ወደ ሃይድሮጅን እና ወደ ናይትሮጅን። ከዛ ሪያክሽኑ ፕሮግረስ ሲያደርግ የአሞኒያ ሞለኪውል ምን እየሆነ ይሄዳል? ዲኮምፖዝ የሚያደርገው እየጨመረ ይሄዳል። ሬት ኦፍ ዲኮምፖዚሽኑ ይጨምራል። እነዚህ አሞኒያ ወደ ሃይድሮጅን እና ወደ ናይትሮጅን። ከዛ ሪያክሽኑ ፕሮሲስ ሲያደርግ ፎርሜሽን ኦፍ አሞኒያ ዲክሪዝ ያደርጋል እና ሬት ኦፍ ዲኮምፖዚሽኑ ስለጨመረ ማለት ነው። ከዛ በኋላ የሆነ ፖይንት ላይ ኢኳል ይሆናል ፎርዋርድ ሪያክሽን እና ሪቨርስ ሪያክሽን። ኖት ዛት ዘ ኮንሰንትሬሽን ኦፍ ፕሮዳክትስ ኤንድ ሪያክታንትስ አር ኖት ኔሰሰሪሊ ኢኳል አት ኢኩሊብሪየም። ተመልከቱ፣ ኢኩሊብሪየም ላይ የፕሮዳክት እና የሪያክታንት ኮንሰንትሬሽን እኩል መሆን አለበት ማለት አይደለም። ሊሆን ይችላል፣ ላይሆን ይችላል። ኮንሰንትሬሽን አይደለም የሚታየው፣ ኢኩሊብሪየም ላይ የሚታየው ፍጥነት ነው። ሬት ኦፍ ፎርዋርድ እና ሪቨርስ ሪያክሽን ነው የሚታየው፣ እኩል እንደሆነ የሚታየው። ጀነራሊ ሪያክሽን አት ኢኩሊብሪየም ሃዝ ዘ ፎሎዊንግ ካራክተሪስቲክስ። ስለዚህ ኢኩሊብሪየም ላይ ያለ ሪያክሽን ምን ጸባዮች አሉት? አንደኛ ዘ ሪያክሽን ኢዝ ሪቨርሲብል ኢን ኔቸር። ሪያክሽኑ ሪቨርሲብል ነው፣ ወደ ኋላ የሚመለስ ነው። there is no net change in the concentration of the reactants and products in the reaction። ኢኩሊብሪየም ላይ ከደረሰ ሪያክታንትና ፕሮዳክትን ስናይ መጀመሪያ ሪያክታንት እያነሰ ፕሮዳክት እየጨመረ ነው አይደል የመጣው። የሆነ ፖይንት ላይ ኢኩሊብሪየም ላይ ሲደረስ ተጨማሪ ፕሮዳክት ኮንሰንትሬሽኑ አይጨምርም። እዚህ ካለበት ኢኩሊብሪየም ላይ ካለበት የሪያክታንትም ካለበት አይቀንስም። ሶ ቼንጅ አይኖርም፣ ኔት ቼንጅ አይኖርም። ኔት የተጣራ ቼንጅ ሪያክታንት ወደ ፕሮዳክት ሊቀየር ይችላል፣ ግን በዛው መጠን ፕሮዳክቱ ወደ ሪያክታንት ስለሚቀየር ኔት ቼንጅ አይኖርም፣ የተጣራ ለውጥ አይኖርም። the rate of the forward and reverse reactions are equal። now the reaction should take place in a closed vessel to react at equilibrium። closed በሆነ ቬስል ውስጥ ነው መካሄድ ያለበት። ክፍት ከሆነ ጋሶቹ ለቀው እየወጡ irreversible የሆነ ሪአክሽን ነው የሚሆነው። the equilibrium is dynamic in nature። ኢኩሊብሪየሙ ምን አይነት ኢኩሊብሪየም ነው? ዳይናሚክ ነው። ያ ማለት ሪያክታንትና ፕሮዳክት ሪያክታንት ወደ ፕሮዳክት መቀየሩን አያቆምም። ኢኩሊብሪየም ላይ ፕሮዳክትም ወደ ሪያክታንት መቀየሩን አያቆምም፣ መቀየራቸውን ይቀጥላሉ። ግን ወደ ፕሮዳክት የሚቀየረው የሪያክታንት መጠንና ወደ ሪያክታንት የሚቀየረው የፕሮዳክት መጠኑ እኩል ስለሆነ ነው። ስለዚህ ዳይናሚክ ኔቸር አለው የተባለው።
the concentrations of reactants and products are generally not equal የኢኩሊብረም ላይ የሪያክታንት እና የፕሮዳክት ኮንሰንትሬሽን እኩል መሆን አለበት ከተባለ ላይሆኑ ይችላሉ not equal እሱ ታይቶ አይደለም ኢኩሊብረም የተባለው የሪያክታንት እና የፕሮዳክት መጠን ታይቶ አይደለም ኢኩሊብረም ላይ ናቸው የተባለው እዚህ ጋር ለምሳሌ explain trends of rates of forward and reverse reactions for the following graph ይላል እዚህ ጋር ኤ ምንን ያሳያል ይሄ ፎርዋርድ ሪአክሽንን ነው የሚያሳየው ፎርዋርድ ሪአክሽን ቢ ደግሞ ከትንሽ እያደገ የሚመጣው ሪቨርስ ሪአክሽንን ነው የሚያሳየው ከዛ ሲ ላይ ምን ሆኑ ኢኩሊብረም ላይ እንደሆኑ ነው የሚያሳየው ኢኩሊብረም ፖይንት ነው so the rate of forward reaction እየቀነሰ the rate of reverse reaction እየጨመረ የሆነ ፖይንት ላይ ኢኩሊብረም ላይ እንደደረሱ ያሳያል explain what happens to the concentration of reactants እዚህ ጋር ሬት ነው ሬቱ ላይ ይሄ happen እንደሚያደርግ የሪአክሽኑ ፍጥነት ላይ ኮንሰንትሬሽንስ ምን ይሆናል ኮንሰንትሬሽን አሁን እዚህ ያወራን ያለ ነው ስለ ኮንሰንትሬሽን የሪአክታንት መጠን ምን ይሆናል ሪአክት ሲያደርግ እየቀነሰ የሆነ ፖይንት ላይ ኮንስታንት ይሆናል የፕሮዳክቱስ ዜሮ ነበር ፕሮዳክት አልነበረም እየጨመረ የሆነ ፖይንት ላይ ኮንስታንት ይሆናል ኢኩሊብረም ላይ ሲደረስ ኮንስታንት ይሆናል ፕሮዳክቱ ይበልጥና ሪአክታንቱ ያንስና እንደማለት ነው so a የሚያሳየው concentration of product እየጨመረ እንደሆነ ነው b ደግሞ concentration of reactant እየቀነሰ ዲክሪዝ እያደረገ እንደሆነ ነው ከዚህ ፖይንት በኋላ ኢኩሊብረም ላይ ናቸው ነው ይሄኛው ሪአክታንት ነው ይሄኛው ፕሮዳክት ኮንሰንትሬሽናቸው ኮንስታንት ሆኖ ይቀጥላል what are the conditions that remain constant at equilibrium equilibrium ላይ ኮንስታንት ሆኖ የሚቀጥል ነገር ምንድነው አንደኛ ኮንሰንትሬሽን የሪአክታንት መጠን እንዲሁም የፕሮዳክት መጠን ኮንሰንትሬሽኑ ክምችቱ ኮንስታንት ሆኖ ይቀጥላል ሌላው ሬት ኦፍ ፎርዋርድ እና ሪቨርስ ሪአክሽን ሬቱ ተመሳሳይ ነው ፎርዋርድ እና ሪቨርስ ሪአክሽን ኮንስታንት ነው ሁለቱ ነገሮች ኮንስታንት ይሆናሉ